የተሻለ የፊት ጥራት እንዲኖራችሁ በማሰብ የተለያዩ ክሬሞችን እየገዛችሁ ፊታችሁ ላይ ሞክራችሁታል። ውጤቱ ግን ወይ በቡግር አበላሽቶታል አሊያ ደግሞ ለቆዳችሁ አልመች ብሏል አይደል? ጓደኛሽስ ይሄ ክሬም ፊቴን አጸዳው ስላለችሽ ብቻ ገዝተሽው ፊትሽ በቡግር ተሞልቷል ወይስ ደግሞ ተመሳሳይ የፊት ክሬሞችን እየተጠቀማችሁ ውጤቱ የተለያየ ሆኗል? ታዲያ ዋናው ችግር ያለው ምርቱ ላይ ሳይሆን የራሳችሁን የቆዳ አይነት ባለማወቃችሁ ነው። ዛሬ ፊታችሁን ሳታደክሙ ሳታለፉ በአንድ ደቂቃ ውስጥ የቆዳችሁን አይነት ለይታችሁ ለእናንተ የሚስማማው ፕሮዳክት ምን እንደሆነ እንድታውቁ አደርጋችኋለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ቪዲዮውን ላይክ እያደረጋችሁ ጀምሩት። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የፊት ቆዳ አይነታችንን በአግባቡ አለማወቅ የተሳሳቱ ምርቶችን እንድንገዛና ቆዳችን እንዲበላሽ ያደርጋል። የእናንተ የፊታችሁ ቆዳ አይነት የትኛው ነው? ቅባታማ፣ ደረቅ፣ ድብልቅ፣ ኖርማል ወይንስ ደግሞ ሴንሲቲቭ? እሺ ምርመራችንን እንጀምር። ምንም አይነት ላብራቶሪ አያስፈልገንም። የሚያስፈልጉን 3 ነገሮች ብቻ ነው። እሱም የፊት ሳሙና ለምሳሌ ዶቭ ሊሆን ይችላል፣ ወይንም ደግሞ ክሊንዘር፣ ውሃ እና የ1 ሰዓት ትዕግስት ነው። በመጀመሪያ ፊትሽን በሳሙና ታጠቢው። ከዛም በንጹህ ፎጣ ፊትሽን ሳታሽቅ ቀስ በማድረግ አድርቂው። በመቀጠልም ለ1 ሰዓት ፊትሽ ላይ ምንም አይነት ክሬም፣ ሎሽን ወይንም ደግሞ ሜካፕ እንዳትቀቢ። ዝም ብለሽ ተቀመጪ። ፊልምዬ አሊያ ደግሞ ስልክሽን ነካኪ። ከ1 ሰዓት በኋላ ፊትሽ እውነተኛ ማንነቱን ያሳይሻል። አንደኛ ቅባታማ ቆዳ ወይንም ኦይሊ ስኪን ምልክቱ ከ1 ሰዓት በኋላ በመስታወት ስታይ ፊትሽ ላይ ቅባት ፈልቆ ዘይት ልቀባሽ ወይ የሚል ይመስልሻል። በተለይ ግንባርሽ፣ አፍንጫሽ፣ ጉንጭሽ ያንጸባርቃል። ፊት ላይ ቡግርና ጥቋቁር ነጠብጣቦች የመውጣት እድላቸውም ከፍተኛ ይሆናል። ነገር ግን ይህ ቅባታማ ቆዳ ያላችሁ ሰዎች ጥቅሙ ተሎ እንዳይሸበሸብና ተሎ የማርጀት እድላችሁ ዝቅተኛ ነው። ታዲያ ቅባት ስላለኝ ሞይስቸራይዘር አያስፈልገኝም ማለት ግን አትችይም። ውሃን መሰረት ያደረጉ ክሬሞችን መጠቀም አለብሽ። ሁለተኛ ደረቅ ቆዳ ወይም ደግሞ ድራይ ስኪን የምንለው ምልክቱ ፊትሽን ስታንቀሳቅሹ ልክ እንደ ደረቀ መሬት መሰነጣጠቅ፣ የመቆራረጥ እና የመሸብሸብ ስሜት አለው። የማሳከክ ምልክትም ይታይበታል። የቆዳ መላጥ፣ መገርጣት ወይንም ደግሞ መሻከር፣ ይሄ ቆዳ ደረቅ ቆዳ ይባላል። ይህ ከፍተኛ ሞይስቸራይዘር ወይንም ደግሞ እርጥበት ይፈልጋል። አለበለዚያ ተሎ የማርጀትና ፊታችሁ የመሸብሸብ ባህሪን ያመጣል። ለዚህ ቆዳ ወፈር ያለ ዘይትነት ያለው ክሬም ቤዝድ እና ቆዳን የሚያርሱ ክሬሞች ያስፈልጉታል። ሶስተኛ ድብልቅ ቆዳ ወይም ኮምቢኔሽን ስኪን ነው። ምልክቱ ይሄኛው ደግሞ መለዋወጥ ይወዳል። ግንባር፣ አፍንጫና ገጭ ላይ ቲ-ዞን ላይ ቅባት አለው። ጉንጭ ላይ ግን ደረቅ ወይንም ኖርማል ነው። ስለዚህ ባላንሲንግ የሆኑ ምርቶችን መምረጥ ያስፈልጋል። አራተኛው ኖርማል ቆዳ ወይም ኖርማል ስኪን ያልደረቀም ያልበራም ከሆነ ይህ ቆዳ በጣም የታደለ ሊባል ይችላል። በጣም ዘይታማም አይደለም፣ በጣም ደረቅም አይደለም። ሙሉ በሙሉ ጤናማና የተመጣጠነ ቅባት ያለው ነው። ብዙ ድካም የለውም። ይህን ውበት ለማስቀጠል ሲባል ብቻ መደበኛ ማጽጃ መጠቀምና የፀሐይ መከላከያ ወይንም ሰንስክሪን መጠቀም ይበቃሻል። አምስተኛ ስሜታዊ ቆዳ ወይንም ደግሞ ሴንሲቲቭ ስኪን የምንለው ነው። ምልክቱ ፊት ላይ በተደጋጋሚ መቅላት፣ ማሳከክ ወይንም ደግሞ የማቃጠል ስሜት መኖር። አዲስ ኮስሞቲክሶች ምርቶችን ስትቀቢ ወደ ፊትሽ መሻከር ወይም መገርጣት ወይም ማቃጠል ስሜት የሚሰማሽ ከሆነ፣ ለፀሐይ ብርሃን ወይንም ደግሞ ለብርድ በጣም ተስማሚ አለመሆን እና ይህንም እንዴት ልትንከባከቢ ትችያለሽ? መዓዛና አልኮል የሌላቸው ምርቶች ብቻ መምረጥ ግድ ይልሻል። አሊያ ደግሞ ፊትሽን በኃይል አለማሸትና የፊት ስክራብም አለመጠቀም አለብሽ ማለት ነው። መጠቀም የለብሽም የፊት ስክራቦችን። ለቆዳሽ አይነት የሚሆኑ የተፈጥሮ ውህድ በቤትሽ አዘጋጅ። ዛሬ በኩሽናሽ ውስጥ በቀላሉ ተፈጥሯዊ ነገሮችን ብቻ ለእያንዳንዱ የቆዳ አይነት የሚሆን እጅግ ፍቱን የቤት ውስጥ እንክብካቤ እናያለን። ውድ ክሬሞች ላይ ሳንቲምሽን ከመበተንሽ በፊት የቤት ውስጥ ውህዶችን ሞክሪ። አንደኛ የቅባታማ ቆዳ ያላችሁ ሰዎች ወይም ኦይሊ ስኪን፣ በመጀመሪያ የቅባታማ ቆዳ እመቤት የት ነሽ? ፊትሽ ዛሬ የሚወጣውን ከመጠን ያለፈ ቅባት ለመቆጣጠር፣ ቡግርን ለመከላከል ይህንን ውህድ መሞከር ግድ ይልሻል። የሚያስፈልጉሽ ነገሮች 1 የሾርባ ማንኪያ የሩዝ ዱቄት፣ 1 የሾርባ ማንኪያ እርጎና 1 ማንኪያ ማርን መቀላቀል ነው። በጣም
አሪፍ ነው ለቆዳሽ የሚሆነው። ፊትሽ ላይ ቀብተሽ ለ15 ደቂቃ ያህል አቆዩ። ከዚያም በቀዝቃዛ ውሃ ታጠቢው። ሩዝ ከመጠን ያለፈን ቅባት ይመጣል። እርጎ ደግሞ ቆዳው ሳይደርቅ የተመጣጠነ እርጥበት እንዲያገኝ ያደርገዋል። ሁለተኛ ደረቅ ቆዳ ወይንም ድራይ ስኪን ነው። በመቀጠል ደግሞ ፊታችሁ እንደ ደረቅ መሬት የሚሰነጣጠቅ እና የሚቆራረጥ የደረቅ ፊት ባለቤቶች ፈውስ አለ ለእናንተም እና ልክ እንደ ቅቤ የሆነ ማክስ እና ለስላሳ የሆነ ማስክ ነው ለእናንተ የሚያስፈልጉ ነገሮች። ግማሽ የበሰለ አቮካዶ ማድቀቅ በሳህን አድርገሽ በጎድጓዳ ሳህን በጣም ታደቂዋለሽ። ከዛ አንድ የሾርባ ማንኪያ ማር ትጨምሪበታለሽ። አጠቃቀሙ ይህንን ድብልቅ ፊት ላይ ቀብተሽ ለ20 ደቂቃ ነው የምታቆየው። አቮካዶው ውስጥ ጤናማ የሆኑ ዘይቶች ስላሉት ቆዳሽን ያረስልሻል። ማሩ ደግሞ እርጥበቱን ጠብቆ እንዲቆይ ያደርገዋል። ፊትሽን ታጥበሽ ስታዩ ልክ እንደ ቅቤ ለስልሶ ታገኘዋለሽ ማለት ነው ፊትሽ። ሶስተኛ ድብልቅ ወይም ኮምቢኔሽን ስኪንን እና የኖርማል ቆዳ የሚሆን እንክብካቤ ትክክለኛውን ውህድ ልንገርሽ። የአጃ ዱቄትን ከትንሽ ለብ ያለ ወተት ጋር በማቀላቀል ለ15 ደቂቃ ፊትሽ ላይ ቀብተሽ ታቆየዋለሽ። ስትታጠቢ ቀስ አድርገሽ እያሸሽ ይሁን። ይህን ውህድ ከተቀባሽ በኋላ ቅባት ያለበት ቦታ ሳይበሳጭ የደረቀውን ቦታ ደግሞ ሳይነካ ሙሉ በሙሉ እኩል የሆነ ደረጃ ያለውን ፊት ይሰጥሻል። አራተኛ ስሜታዊ ወይንም ደግሞ ሴንሲቲቭ ቆዳ። አሁን ደግሞ በጣም ጥንቃቄ ወደሚፈልገው ስሜታዊ ቆዳ መተናል። ስሜታዊ ቆዳ ካላችሁ ተሎ የሚቀያየር ስለሆነ ሎሚ ጭማቂ እንዲሁም ጠንካራ ስክራቦችን ወይም ደግሞ መዓዛ ያላቸውን ነገሮች ጋር በፍጹም ፊታችሁ ጋር መድረስ የለበትም። ይህን እንዳታደርጉ። ሴንሲቲቭ ስኪን ያላችሁ ሰዎች ሎሚና አንዳንድ ስክራቦች ስለማይመቸው መጀመሪያ ለቆዳችሁ የሚሆነውን ነገር ለዩ። ለእናንተ ምርጡና የተፈጥሮ ኦሊቬራ ጄል ነው። ቆዳችሁን የማቅላት ወይንም ደግሞ የማቃጠል ስሜት ካለው ወዲያውኑ ያስታግስላችኋል። ነገር ግን ማንኛውንም አዲስ ነገር ፊትሽ ላይ ከመቀባትሽ በፊት ሁልጊዜም እጅሽ ላይ ቼክ ማድረግሽን እንዳትረሺ። እንግዲህ የቆዳችሁን አይነት አውቃችኋል ብዬ አስባለሁ። የሚስማማችሁንም የተፈጥሮ እንክብካቤ ለይተናል አይደለ? አሁን የቀረው ወደ ተግባር መግባት ብቻ ነው። እነዚህን የተፈጥሮ ውህዶች ስትጠቀሙ ግን ሁልጊዜ ማታ ማታ ቢሆን ይመረጣል። ሙሉ ፊታችሁን ስትቀቡት ግን ትንሽ ቀንሳችሁ ለአንገታችሁና ለእጃችሁ መቀነስና መቀባት እንዳትረሱ። ምክንያቱም ወጥ የሆነ ተመሳሳይ ከለር እንዲኖራችሁ ያደርጋል ማለት ነው። ሌላው ቆዳችሁን አይነት ለይታችኋል። አሁን እናንተ መለየት አለባችሁ። ተፈጥሯዊ ማስኮችን በሳምንት 2 ጊዜ መጠቀማችሁን እንዳትረሱ እና እዚህ ሁሌም ቢሆን ፊታችሁን በዶቭ ሳሙና ወይም ደግሞ ክሊንዘር ተጠቅማችሁ መታጠብ፣ ከዛም ለቆዳችሁ አይነት የሚሆነውን ማለስለሻ መቀባት፣ ከዛ በመቀጠል ደግሞ ሰንስክሪን መጠቀም ግዴታ ነው። ማታ ላይ ደግሞ ቀኑ ሙሉ የዋለውን አቧራ በሳሙና በሚገባ መታጠብና ማለስለሻ ክሬም ተቀብቶ መተኛት ነው። ስለዚህ ያለምንም መስነፍ ያለምንም ስንፍና ይህንን ለ30 ቀናት ጠዋትና ማታ ደጋግማችሁ ማድረግ ግድ ይላችኋል። ይህን ለ1 ወር ብቻ ዘውትራችሁ ካደረጋችሁ በኋላ ቆዳችሁ ላይ ትልቅ ለውጥ ነው የምታዩት። እንግዲህ የፊት ቆዳችንን አይነት በአግባቡ ለይቶ ማወቅ ማለት ለቆዳችን የምናደርገውን እንክብካቤ 100% በሚባል ሁኔታ ማስተካከል ማለት ነው። ከዛሬ ጀምሮ ለፊታችሁ ትክክለኛ ምርት እንደምትመርጡ ተስፋ አድርጋለሁ። አሁን አንድ ነገር ላስቸግራችሁ። ከላይ የነገርኳችሁን ነገሮች እያደረጋችሁ ለ30 ቀናት ቆዩና ከዛ በኋላ እንገናኝ። ዛሬ ፊታችሁን ያለ ሜካፕ ያለ ፊልተር በጥሩ ብርሃን ባለው ፎቶ አንስታችሁ አስቀምጡት። ይህ መነሻችሁ ነው። ከዛ ከላይ ያልኳችሁን ህጎች ለ30 ቀናት በጥብቅ ተግብራችሁ በትክክለኛው መንገድ ተጠቅማችሁ ከ30 ቀን በኋላ ሁለተኛ ፎቶ አንስታችሁ ለውጡን በራሳችሁ አይን እንድታዩ ትፈልጋለሁ። ያው ይህን እንደምታደርጉ ተስፋ አደርጋለሁኝ። የዛሬ ወር ነው ማለት ነው የምንገናኘው። ለምስክርነት እዚህ ቦታ እንደምትገኙና ኮሜንት እንደምታደርጉልኝ ተስፋ አለኝ። ስለዚህ አዲስ እና ጠቃሚ የሆኑ የውበት የጤና መረጃ እንዳያመልጣችሁ ከፈለጋችሁ ቻናሉን አሁኑኑ ሰብስክራይብ አድርጉ። ከ30 ቀናት በኋላ በሚኖረን አስደናቂ ለውጥ እስከምንገናኝ ድረስ ራሳችሁን ውደዱ፣ ቆዳችሁን ተንከባከቡ።